በገዛ ቤቴ ቁጭ ብሎ እንደዚህ አይደለም ትዳሬን ይበተን ደግሞ ልጄንም ገሉ ጭራሽ ስታፈቅሪው የነበረው አሜሪካ ነኝ ካናዳ ነኝ ሲልሽ የነበረው ሰው ይሄ ነው። ምንድነው ያረካል ልጄ? ምንድነው እሷ አይደለች ልጄን አውቃታለሁ ጠንቅቄ። ምንድነው ያረካት? ንገረኝ፣ ምንድነው ያረካት? ያረጋችውን ነገር ስጠነስስ የነበረው እስካሁን ድረስ ልጆትን ጠይቋት። ምንም አታረግም እሷ። ምንድነው ያረጋችው? ምንድነው ያረጋችው? ንገረኝ። ራሷ ልጆትን ጠይቋት። እኔማ ቶይ አይ ቶይ ገለዋለሁ ድረስበት ያለው ነገር ቆይ እንደዚህ አይደለም። እንደዚህ አይደለም። ተው ገለዋለሁ ቶይ ይሄ አይደል እንደዚህ አይደለም። ቆይ እንደዚህ አይደለም። ገለዋለሁ ቶይ አረ ቶይ ቆይ በቃ አደጋ ነው ተብሎ እንደሞተች ለማስመሰል እሺ መክሊት አንተ እንደ ሌባ ወይም ደግሞ እንደ ሃንግ ሰሪ ሆነ ሄደህ እሷን ማንጀራቷን ትመታታለህ አለችኝ። ማንጀራት ይውለቅ ያባት ያምላክ እባክሽ ማዬ ስሚያት አንቺ ተነሽ። አሁን አንቺ ራሱ የ60 ዓመት ሰው አግቢ ብትባይሻትም ሀብታም ከሆነ እኮ እሺ ብቻኛ አረ እንደዛ አይደለም ማለት አሁን የሀብት ነው ጊዜው የሀብት ነው። አከኩ እናንተም ይኸው እንደምታዩ የተሻለ ትምህርት ቤት እንኳን መማር አልቻላችሁም። በቃ ያስቡልኝ በእናትሽ ማዬ በእናትሽ። አቶ መስፍን ይሄንን ሰው ያውቁታል? አዎ አውቀዋለሁ። ይሄ ነው አማኑኤል ማለት። አቶ መስፍን አባዬ አቶ መስፍን አባ አቶ መስፍን አረ ውሃ አባዬ አቶ መስፍን አባ ምንድነው? ቆይ ያውቀዋል ይሄን ሰውዬ ያውቀዋል? ስለዚህ ፎቶ የሚያውቁት ነገር አለ? የልጄ ገዳይ ነው። ምን የልጄ ገዳይ ነው የተፈለገ ያለ ልጅ ጉድ ከልጅሽ ጋር ስታወራ የነበረው ጉድ ይሄን ነገር ማመን ይከብደኛል። ምንድነው እየተከናወነ ያለው? ምንድነው አንተ እስከ ዛሬ ድረስ የደበቀኝ ነገር? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንግዲህ በአቶ መስፍንና ወይዘሮ አሰለፍ መካከል የተፈጠረውን ነገር ባለፈው ክፍል አይታችሁታል። ትንሽ አስጨናቂና አስቸጋሪ ነገር ነው። እንዴት እንደምንገልጸው አላቅም። ከአቅማችን በላይ ነበር። ያው የተወሰነውን ሰምታችሁታል። እንግዲህ ወይዘሮ አሰለፍ እስካሁን ድረስ ያወሩት የነበሩት ወይም ደግሞ ሲነጋገሩ የነበሩት ከልጃቸው ገዳይ ጋር ነው ማለት ነው። ሁለተኛ ነገር ደግሞ እሳቸው አቶ መስፍን የነገሩኝ ሰው ደግሞ እንግዲህ ፖሊስ ይፈልገው ነበር ምናምን ነው ሲሉን የነበረው። ትንሽ ግራ የሚያጋባ የሚያጋጭ እኔንም በጊዜው ስሜታዊ ያደረገኝ ጉዳይ ነው። አቶ መስፍን ራሳቸውን ስተው እሳቸውንም ለማስነሳት ብቻ ጥረት ስናደርግ ነበር። ዞሮ እኔም ዛሬ ያገኘሁት አዲስ መረጃ አለ። አንድ ሰውም ዛሬ ይዤ መጥቻለሁ ከኔ ጋር። እሱንም የማስገባው ይሆናል። እናንተ ግን ይህንን ታሪክ መጨረሻውን ለማወቅ አብራችሁኝ መሆናችሁን ላይክ፣ ሼር እና ደግሞ ኮፒ ሊንክ ምናምን እኔ አላውቅም፣ ብቻ ማድረግ ያለባችሁ ነገር እናንተ ታደርጋላችሁ። እያደረጋችሁ ጠብቁኝ። አስታርቃለሁ ብዬ ገብቼ እንግዲህ ትንሽ ወንጀል ኬዝ ውስጥ ነው ራሴን ያገኘሁት። አቶ መስፍን ሰላም እንደሆኑ ሰላም እንደቆዩ ተስፋ አድርጋለሁ። ልግባና ላወራቸው። እሷ ግን አሰለፍ እስካሁን ድረስ አላመነችም። እናንተ እኔን ለማጣላት ነው የምታወሩት ነገር ምናምን ልክ አይደለም ምናምን ነው የምትለው። እስኪ ለማንኛውም እንግባና ወደ ውስጥ ያለውን ነገር እንስማ። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ዋላችሁ? ሰላም ነው አቶ መስፍን? እንዴት ዋሉ? በእግዚአብሔር ቁጭ በሉ። ሰላም ነው? እንዴት አለሽ? ሰላም ነው? እንዴት ናችሁ? ሰላም ነው? ያው እንግዲህ አቶ መስፍን ባለፈው እንዳወራው ነው ትንሽ ተነጋግረናል። ያለውንም ነገር አውርተናል። ወይዘሮ አሰለፍም እኔ አሁን እውነቱን ለመናገር አሁን የመጣሁበት ነገር ምንድነው? ምን አዲስ ነገር አለ ለማለት ነው። ምንድነው ይሄንን ሰሞኑን ያወራችሁት ከሷም ጋር ምን ተነጋገራችሁ? ምንም አዲስ ነገር የለም። አዲስ ነገር ያለው እንግዲህ እስካሁን እኔ ለትዳሬ ኖሬያለሁ፣ ታግያለሁ። ግን ይባስ ብሎ አሁን የመጣብኝ ጣጣ
ትዳሩን እኔ እንደማልፈልገው ነው። አንደኛ ከልጄ ገዳይ ጋር እሷ ሌላ ስርዓት ያዝ። የምትናገረውን ነገር አስተውለህ ተናገር። ትዳር ልትመሰርት ሌላ ችግር አለ። ስለዚህ እንደውም ተጠርጣሪ ሆና እንድትጠየቅ ነው የምፈልገው። እሷ የልጄ ገዳይ እንደውም የልጇ ገዳይም እሷም ነች። ያን የሚገድለች እሷ በህግ አምላክ ብያለሁ። ስርዓት ያዝ። የምትናገረውን አሁን አንቺም ታወሪያለሽ። አሁን ምን አለ መሰለሽ እሷን ሀሳቡን ይናገር፣ እውነት ይሁንም ውሸት ይሁንም ያለውንም ነገር እንስማ። ከሰማን በኋላ ደግሞ ምናወራ ይሆናል። ግን አሁን አቶ መስፍን ይናገሩና ስሜታቸውን እንረዳ። ከዛ ልክ አይደለም ይሄ ልክ አይደለም የምትይውን ደግሞ አንቺ ታወሪያለሽ። አይሻልም? አሁን እንደዚህ መባባሉ ምንም ጥቅም የለውም። እውነታውን እንስማው። አቶ መስፍን እስኪ ይቀጥሉ። እና እስክንድር ብዙ ለፍታችኋል። ለዚህ ትዳር ለማቆም ብዙ ታግላችሁ፣ ብዙ ለፍታችሁ፣ ብዙ ተንከራታችኋል። እና እንግዲህ የደረስንበት ጉዳይ እንግዲህ እሷ አለኝ የምትለው ሰው የልጇ ገዳይ ጋር ነው፣ ከልጇ ገዳይ ጋር ነው ልትኖር የፈለገችው። ስለዚህ እቺ ሰው ከልጄ ገዳይ ጋር ነው እየኖረች ያለችው። እኔ ከዚህ በኋላ ከሷ ጋር የመኖርም ሀሳቡም ምንም ስላሌለኝ ትዳሬን አልፈልገውም። እንደውም እሷ ለዚህ ችግር ከዚህ ችግር ፈጻሚ ጋር አብራ ተባባሪ ስለሆነች እንድትጠየቅ ነው እኔ አሁን የምፈልገው። እና የችግሩ ፈጣሪ ነች ማለትም ይቻላል ልጇ ላይ። ወይዘሮ አሰለፍ ምን ይላሉ በዚህ ዙሪያ? አሁን እውነት ለመናገር ምን መሰሉት፣ አሁን የሚመስል ነገር አለው አይደል? አሁን እርሶ የተገኙት እንግዲህ ስለዚህ ልጅ ያውቃሉ? ምን መረጃው የለዎትም? አሁን ስላሳየሁት እርሶ ቶም የሚሉት በእውነተኛ ስሙ ግን አማኑኤል ስለሚባለው ሰው መረጃ አለዎት? ያው ነገሩን በዚህ በኩል ለማዞር ፈልጋችሁ ነው እንጂ እሱ እንደዚህ አይነት ሰውም አይደለም። ልጅ እኮ ነው። አይተውታል? ግን ሰው ልጅ እኮ ነው። እድሜ ወስኗል እንዴ አብሮ ለመሆን? ዋናው ፍቅር ነው። አሁን እሱ የልጄ ገዳይ ነው። ፖሊስ አሁን እሱን ክትትል እያደረገበት እየፈለገው ያለ ሰው ነው። ከዛ ሰው ጋር ነው አንቺ እያወራሽ ያለሽው ነው። እሱ የሚናገረውን አያውቅም። ዝም ብሎ ነው የሚናገረው እኮ። ዝም ብሎ ነው የሚዘላብደው። የሚናገረውንም እያወቀ። እሺ ልጃችሁ የት ሄደች? ከዛ በኋላ እስካሁን አልተመለሰችም? እንደጠፋች ነው። አልተመለሰችም። ወጣች። በዛው አስደነገጣት። ያልሆነ ነገር ነገራት፣ አስደነገጣት። ወጣችለት። በቃ ለቀቀችለት ቤት። እንዴት ከእህቷ ገዳይ ጋር እሷስ እንዴት አብራ ልትኖር ትችላለች? አይደለማ አሁን እሺ መሄዱን ትሄድ እንዴት? እሺ ስልክ እንኳን አይሰራም? ምንም እሷ ልታገኘው አልሞከራችሁ? ስልኳም ዝግ ነው። እስካሁን ድረስ ምንም ስለሷ የሰማችሁትም ነገር የለም? ምንም የለም። እሷንም እያጣው ይመስለኛል ሳስበው። ስለዚህ አሁን ወይዘሮ አሰለፍ እንግዲህ ነገሩ መነሻው እርሶ ኖት። ምንም ቢሆን ምንም አንደኛ ነገር ይሄን 25 ዓመት የቆየ ትዳር ለማፍረስ መሞከር ይሄ በጣም ነውር ነው። በእውነት ነው የምነግረው። ካጠፋም ይሄ ሁሉ ዓመት ቆየ የውሸት ነበር። አይወዱትም ነበር? እስኪ ይንገሩንሽ። አይወዱትም ማለት አልወደውም ነበር። በፊት ነበር የምወደው። እሱን ካገኘው በኋላ ግን አስጠልቶኛል። ይሄኛው እኮ ልጅ ነው። አሁን እንዳየነው ከሆነ በጣም ህፃን ልጅ እኮ ነው። በጣም ህፃን ከእርሶ ለእርሶ ልጅ እኩያ የሚሆን ልጅ እኮ ነው። አሁን ምን ችግር አለው ታዲያ? የ20 ዓመቱ ከ60 ዓመት ጋር እየተጋባ አይደል? እና እሱ ነው ወደ ውጭ አግብቶ የሚወስድሽ የነበረ? አዎ። ውሸት እንደሆነም እስካሁን አላመንሽም? ያው ማስመሰል ነው። አላመንኳችሁ። ውሸት እንደሆነ አታምኝ? አላመንኩ። እሷ አታምንም፣ ግትር ነች በቃ። ስለዚህ እሷም የምትሆነው እንትኑ ግን አይደለም። አሁን እንደዚህ ዝም ብሎ ዝብርቅርቅ ብሎ መቅረት የለበትም። ይሄ ትዳር ነው፣ የተለፋበት የተደከመበት ትዳር ነው። እንዲሁ አንድ ነገር ተነጋግሮ ፍርስ የሚል ነገር አይደለም። እርሶም እየሞከሩ እየለፉ የነበሩት ይሄን ትዳር ለማቆም አይደለም ነበር። ግን ጭራሽ ብሳ የምትውለው ከልጄ ገዳይ ጋር ከልጇ ገዳይ ጋር ነው። እንግዲህ እንደምታየው ከልጇ ገዳይ ጋር ነው አሁን እኖራለሁ ትዳር መሰርታለሁ እያለች አለችው። ይሄን በምን እንዴት ታዩታላችሁ? እቺ ልጅስ አሁን ይሄን እንዴ እህቷን ከገደለ ሰው ጋር እናቷ ስትኖርስ ምንድን ነው የሚሰማት? ምንድን ነው እሷማ እድሜ ላንተ የወጣችልህ ቀረችልህ። ምንም አላረኳትም። ያንቺን ጉዳይ ታዩታችሁ። እኔ ምንም ጉድ የለብኝ። በውሸት ልኮንኑ ነው እያሰባችሁት ያላችሁት። እውነት መረጃ አለን የምትሉ ከሆነ መረጃውን አምጡ። አዎ ማስረጃ አለኝ። እኔ ማስረጃ ሳይኖረኝ ይሄን ሁሉ ነገር በድፍረት ልናገር አልችልም። እስቲ ማስረጃውን እንየው። ይኸውልሽ አማኑኤል የሚባለው ወጠጤ በግልጽ አማርኛ ነው የምነግርሽ፣ ብዙ ሴቶችን ከባሎቻቸው የሚያፋታ አሜሪካ ወስድሻለሁ፣ ካናዳ ወስድሻለሁ፣ ዩሮፕ ወስድሻለሁ እያለ የሚያፋታ ከዛም አልፎ ሀብት ንብረታቸውን
ከባሎቻቸው ጋር ከተለያዩ በኋላ ሀብት ንብረታቸውን ከተቀበለ በኋላ የሚጠፋ እንደዚህ የሚያደርግ ባለጌ ልጅ። ለምንድን ነው የሰውን ስዙት ዝም ብለህ የምታጠፋው? እሱ እንደዚህ አይነት ልጅ አይደለም። ድምፁን ታውቂዋለሽ መቼስ? አውቀዋለሁ። ስለዚህ አማኑኤል ማለት ማን እንደሆነ ምን እንደሚሰራ ይኸው ራስሽ አንቺ ባለሽበት የምትሰሚ ይሆናል። ዝም ብላችሁ የሰው ስም ማጥፋት ትወዳላችሁ። እሺ ደረቅ ናታም ይኸው አሁን ልትሰሚ ነው። ሄሎ ሄሎ፣ አማኑኤል አቤት። እንዴት ነህ? ሰላም ነው? ደህና ነህ? አለን። እንዴት ነው? እሱ ነው አይደለ? አዎ። እንዴት ልታገኙ ቻልክ? ስሚ የወይዘሮ አሰለፍን ነገር እንዴት አደረክ? የወይዘሮ አሰለፈሽ ጉዳይ በቃ ያለቀለት ጉዳይ ነው። አሁን ያለቀለት ጉዳይ ነው። በቃ አሁን ቤቷንም አሽጫለሁ። ንብረቱንም ከባሏ ጋር ተካፍለ የሷን ድርሻ ወስዳለች እና አርግ ያልከኝን ማድረግ ብቻ ነው የቀረኝ። በጣም ጎበዝ። ያለው ነገር ይሄ ነው። በጣም ጥሩ። ጨካኝ ናት። ቆይ በቃ እደውልልሃለሁ ና የምልህ ቦታ ትመጣለህ። እሺ ጓደኛ ያወራሃል። አንድ የምትጨርሰው ፋይል ስላለ እሱን ትጨርሳለህ። እሺ በቃ እጨርስልሃለሁ። እሺ በርታ። እሺ አመሰግናለሁ። እሱማ ይሄን አያረግም። ድምፁን አቀናብራችሁት ይሆናል። ላለማመን የሚያደርጉት ጥረት ግን በጣም የሚገርም ወይዘሮ አሰለፍ። አሁን ይሄ ይኸውልዎት እኔ አሁን በጣም እያስጠሉኝ ነው እውነቱን ስነግረው። ይሄ ልክ ያልሆነ ነገር በመጀመሪያ ደረጃ የልጁን ስልክ አወጣው። ሁለተኛ ነገር ኢቭን የሚጠቀምበት አንቺን የሚያወራበት የውጭ ስልክ ነው ያወጣሁት። ይሄንን ነገር የሚያደርገው ሆን ብሎ ውጭ ካሉ ሰዎች ጋር ዘመዶቹ ሊሆን ይችላሉ፣ ጓደኞቹ ሊሆን ይችላሉ። አሁን ይሄን ልጅ እግር በእግር ተከታትለን ያለበት ቦታ ደርሰን ነው ይሄንን ነገር ያወጣው። በቃ በአካል ሲመጣ ደግሞ እኔ ያኔ አምናለሁ። በአካል ካልመጣ ያምኑ። አዎ ስልኩንም አቀናብራችሁ ሊሆን ይችላል። ዋው በጣም በቃ አሰማም የራሷ ካልሆነ የምትሰማበት ነገር የለም። በምንድን ነው የምናቀናብረው? እስኪ ማቀናበሪያውን ንገረኝ እስኪ። ስልክ ይጠለፋል እኮ። ይሄ እኮ መጠለፍ አይደለም መደወል ነው። ደውዬ ነው። ድምፁን ሰምተሽዋል እኮ። ሌላ ነገር የሰራበትን ድምፅ አቀናብራችሁት ይሆናል እንጂ የኔ ቶም እንደዚህ ያደርግ። ያንቺ ቶም እንደዚህ ያደርግ። እሺ እኔ በአካል ከመጣ ግን አምናችኋለሁ። በአካል ነው የምትፈልጊው? አዎ ራሱን ካየሁት አምናለሁ። ያኔ ሄኒ እሺ ሄኒ አስገቡት። ይሄ ነው አማኑኤል ማለት እንግዲህ ያለው ነገር። ቆይ እንደዚህ አይደለም። እንደዚህ አይደለም። ተው ገለዋለሁ። ተው ይሄ አይደለም። እንደዚህ አይደለም። ቆይ እንደዚህ አይደለም። ገለዋለሁ። ቁጭ ተው ቆይ እንደዚህ አይደለም። ተረጋጋ። እንዴት ተው እንደዚህ አይነት በስም እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። ተውኝ። ይሄን ማገል እረዳሃለሁ፣ ተረድቻለሁ። አይሆንም። መነጋገር አለብን፣ ማውራት አለብን። ኧረ አይሆንም። ይሄ ሰው አንድ ያልሰማችሁት ሚስጥር አለ። ቆይ ይኸውልህ ቁጭ በል። አንድ ትልቅ ሚስጥር አለ። ቆይ ስሙኝ አንዴ። ቆይ ስሙኝ። ቆይ ግድ የለህም። ይኸውልህ አቶ መሰል ስማኝ። አንድ ያልሰማችሁት ነገር አለ። አንድ ልንገራችሁና ከዛ በኋላ ራሳችሁን አዘጋጁ። ይኸው አሁን ልንገራችሁ፣ ሁላችሁም ስሙ። አማኑኤልም አለ እንዳያችሁት። ቶሚ ስትይው ስታፈቅሪው የነበረው አሜሪካ ነኝ ካናዳ ነኝ ሲልሽ የነበረው ሰው ይሄ ነው። ሌላው አሁን ስነግርህ አቶ መስፍን ራስህ እንድታረጋጋ። ኧረ ተውኝ። አንድ ያልነገርኩ ሚስጥር አለኝ። እየሰማሽ ነው አይደለ? ቶሚ ማለት የልጃችሁ የመክሊት ፍቅረኛ ነው። ልክ ነኝ? ከዚህ በላይ እንግዲህ እኔ ምን መናገር እንዳለብኝ አላውቅም። ነገሩ ግራ የገባው ነው። መክሊት የእሱ ፍቅረኛ ናት። ፈጣሪው ምን አድርጌ ይሆን? ምን በድዬ ይሆን? ልጄን አጣው፣ ትዳሬንም አጣው።
ንብረቴን ሁሉ አጣው። ምን አድርጌ ይሆን ፈጣሪ ይሆን? ምን አስቀይሜ ይሆን? እዝጊዮ 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 አንተ ነህ ስታወራኝ የነበረው? መልስለት። አቤት 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 የሰፈር መሳቂያ ነው የሆንኩት፣ የጎረቤት መሳቂያ። እዝጊዮ ፈጣሪ ምን በድዬ ይሆን? በእርግጥ ከቤተ ክርስቲያን ቀርቻለሁ፣ ደጅህንም አልረገጥኩት። እዝጊዮ እውነታው ይሄ ነው። አቶ መስፍን የልጆት ገዳይ የልጆት ፍቅረኛ ነው። የልጆት ገዳይ ከሚስቶት ጋር ሲያወራ የነበረው ሰው ነው። ይሄን ከምሰማ ሰው ሞት ይሻለኝ። ሁሉ ነገር ያሳዝናል። ሁሉ ነገር አረጋግጦ ተጨባጭ በሆነ መንገድ መጓዝ እየተቻሉ ይሄ ነው ችግሩ። ይሄ ነው ኋላ ዞሮ ችግሩ ይሄ ነው። እኛው ላይ ነው የወደቀው ችግሩ። መግለጥ የት እንዳለች ታውቃለህ? እንዴት እዚህ መጣው? የሌላ ሰው ላብ ልትበላ ልትፈርም አሁን ወደዚህ ይዞ የመጣሁት እኔ ጠበቃ እንደሆንኩና የእናንተ የፍቺ ስርዓትም በቀላሉ እንደሚያልቅ አንድ ፊርማ ፈርሞ ሀብት ንብረቱን እንዲወርስ እንድታረጊው አንቺ ጋር ሲነጋገር የነበረውን በሙሉ ነው ሊያደርግ የመጣው። ልጅሽ የት ነው ያለችው? አላቅም የት እንዳለች። ልጅ የት ነው ያለችው? ወጣች ቀረች። በቃ እንግዲህ እሱ የሚያውቅ ከሆነ እሱ እንግዲህ ጠይቀው እንጂ ጓደኛው ከሆነ ይኸው ነው ያለው ነገር። አቶ መስፍን እስክንድር ቶኝ፣ በቃ ቶኝ፣ በቃ ኑሬም ተበተነ፣ ልጆቼም ተበተኑ፣ ትዳሬም ተበተነ። ይሄ ሁሉ አመት የለፋውበት ህይወቴ ተበላሽቷል። ቶኝ፣ በቃ ቶኝ። አይደለም አቶ መስፍን ቶኝ። አይሆንም። ቶኝ ቶኝ፣ በቃ ይሊገለዋለሁ እኔ። ቶኝ በቃ እንዴ፣ በቃ ሞትኩኝ እኮ ሞቻለሁ እንዴ። ለፋው አልሆነም። በቃ መግደል፣ በቃ ልግደል፣ ይሄን ሰው መግደል። በቃ ቶኝ ቶኝ፣ እስክንድር በቃ ቶኝ። ለፋው ታገልኩ፣ በቃ ኑሬም ተበተነ። በቃ አይሆንልኝም። በቃ ተቃጠልኩ። ወይዘሮ አሳልፍ ምንድነው የሚሉት? ይሄ ሁሉ ነገር እንግዲህ የተፈጠረው አንድም እርሶ ያመጡት ነገር፣ ይሄ ሁሉ መነሻ እንግዲህ እርሶ ይሄን ሁሉ ባያመጡ ኑሮ ይሄ ሁሉ ነገር ውስጥ ማንገባም። እሱ ራሱ ምንድነው ልጄን ያረካት? ምንድነው ልጄን ያረካት? እንደዛ አትሁኑ፣ እንደዚህ አይሆኑ። ልጄ ምንድነው ያረካት? ራሷን ጠይቋት። ምንድነው ያረካት? ልጄ ምንድነው? እሱ አይደለችም። ልጄን አውቃታለሁ ጠንቅቄ። ምንድነው ያረካት? ንገረኝ፣ ምንድነው ያረካት? ያረጋችውን ነገር ስጠነስስ የነበረው እስካሁን ድረስ ልጆትን ጠይቋት። ምንም አታረግም እሷ። ምንድነው ያረጋችው? ምንድነው ያረጋችው? ንገረን። ራሷ ልጆትን ጠይቋት። እኔም ማውቀው ነገር የሚያውቁት ነገር አለ እርሶ? እኔ ምንም የማውቀው ነገር የለም። ይኸው ልጆትን ጠይቋት ነው የሚለው። እኔን አታለለኝ ደግሞ በተዘዋዋሪ የልጄ ፍቅረኛ ሆኖ ተገኘ። ልጆት የት ነው ያለችው? እኔ ምን አውቃለሁ የት አድርጓት እንደሆነ? እኔ ምን አውቃለሁ? አቶ መስፍን ልጆት የት እንዳሉ ከደበቅባት አውጣልኝ። አላውቅም። ልጄንም አጥቻለሁ እኔ። ልጄንም ይሄ ወንጀለኛ ነው፣ ያልታወቀበት ወንጀለኛ ነው። ልጄን አጥቻለሁ። ልጅ የመጀመሪያ ልጄን አጣሁ፣ እንደገና ሁለተኛ ልጄን እያጣሁ ነው። የመጀመሪያ ልጆትን እሱ እንደገደለ እርግጠኛ ነው? አዎ፣ ገና ተጠርጥሮ እየተፈለገ ነው። ለምንድን ነው የጠፋው? አንተ እየተፈለገ ነው እንግዲህ ህግ ነው እሱን የሚያረጋግጠው። ለምንድን ነው የጠፋው? የራሴ ጉዳይ አለ። ስራ ጀምሬ ነበር፣ በዛ ምክንያት ነው እንጂ ፖሊሶች እንደሚፈልጉት አውቅ ነበር። እኔ በፍጹም ከመክሊት ጋር ትተዋወቃላችሁ አይደል? ስራ ነው የምሰራው። አዎ እኮ መክሊትም ነገር አልነገረችም? ምንም የነገረችኝ ነገር የለም። ስለ እህቷ መሞት የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም። ይሄ ሰው አጭበርባሪ ነው እንዴ! ቁጭ ብሎ በገዛ ቤት ቁጭ ብሎ እንደዚህ አይደለም የሚያስ ትዳሬን ይበተነ ደግሞ ልጄንም ገሉ ጭራሽ። እስክንድር ተወኝ፣ ይሄ ትዳሬን በጥብጧል። ተወኝ፣ አይ ተወኝ፣ ገለዋለሁ። እስክንድር ሄደል ድረስበት። የምታመልጥ መስሎ ነበር። ምንድን ነው የምትለኝ? ከኔ እጅ የምታመልጥ መስሎ ነበር። ምንድን ነው የምትለኝ? ምንድን እንደምፈልግ ታውቃለህ? እኔ ምን ስለምታወራው ነገር ምንም አልገባኝም። ዝም በል። እንዴት ብዬ ዝም ልበል? ኧረ እባክህ እኔ ምንም ነገር አላውቅም። ይሄ ቤተሰብ ጉደኛ ቤተሰቡ ናቸው። ያላወቁ ብዙ ሚስጥር አላቸው። እኔ ምንም ነገር የማውቀው ነገር የለም። የማውቀው ነገር ከሌለ ለምን እንደምትሮጠው? ለምን ሮጥክ? መልስልኝ። ለምንድን ነው የሮጥከው? እኔ የማውቀው ነገር የለም። ምንም ነገር ከኔ እጅ የምታመልጥ መስሎ ነው የሮጥከው? መክሊት የት ነው ያለችው? እኔ ስለ መክሊት የማውቀው ነገር የለም። መክሊት የት ነው ያለችው? የት እንዳለች የማውቀው ነገር የለም። እርምጃ እንዳልወስድብህ
ሰማኸኝ? እቀጠቅጥሃለሁ። መክሊት ነው ያለችው። መክሊት የት እንዳለች እኔማ እኮ ነገር የለም። ትናገራለህ? መክሊት የት እንዳለች ትናገራለህ? መክሊት የት እንዳለች እኮ ነገር የለም። ነገር እሺ አማኑኤል፣ አቤት። መሮጥ መሯሯጥ ይሻላል? እሺ ምን አድርግ ነው የምትለኝ? እሺ ምን አድርግ እንደምልህ ልንገርህ። አሁን መስማማት ብቻ ነው ያለ አማራጭ። አይ ካልክ ደግሞ እቀጠቅጥሃለሁ። እስኪ በቃ ድረስ እስክታጋሳ ድረስ ነው የምረግጥህ። መክሊት ምን ናት? ፍቅረኛ ናት? አዎ። የት ነው የተዋወቃችሁት? ዩኒቨርሲቲ። እንዴት ነበር የተዋወቃችሁት? መጀመሪያ የመክሊት እህት ነበረች ሊያ የምትባል። እሺ። እሷን እኔ ወዳት ነበርና እሺ፣ በዛ አማካኝነት እንድታስተዋውቀኝ ነበር። ግን በመሃል ላይ ከመክሊት ጋር በፍቅር ወደቅን። መጀመሪያ ግን የመጣኸው አንተ ሊያን ወደሃት ነው? አዎ። ከዛ ከሷ ጋር ነው የምትውለው የነበረው መክሊት? ከሊያ ጋር ነበር አብረው የሚውሉት እና ሊያ የመክሊት ታላቅ ናት አይደል? ሊያ የመክሊት ታላቅ ነች። እና ታዲያ እንዴት ነው አንተ የሷ እኩያ ነህ? እንዴት ነው ጁኒየር ሲኒየር ነህ? ምንድነው? እስኪ ስለሱ ንገረኝ። ምን አሁን ይኸውልህ እንደዚህ ስላልክ ስለተረበተበት ምንም የሚቀየር ነገር የለም። እጄ ውስጥ ገብታል። እያንዳንዷን እውነቷን የምትነግረኝ ከሆነ በሰላም ወደ ቤት ትገባለህ። አይ የምትል ከሆነ ደግሞ ቀድም እንደነገርኩህ ደግሜ እነግርሃለሁ። እስኪያጋሳ ድረስ አነጥርሃለሁ። አሁን መልስልኝ። ሊያ በ2 አመት እኔን ትበልጠኛለች። እሺ። እኔና መክሊት ደግሞ በተመሳሳይ እድሜ ላይ ነው ያለነው። እሺ። እኛ ፈርስት ይር እያለ ሊያ ሰርድ ይር ላይ ነበረች። እሺ። እና ሊያ እንድታስተዋውቀኝ ነበር መክሊትን የቀረብኳት። እሺ። እና ያለው ነገርማ ይሄ አይደለም። ከዚህ በላይ ስንት ነገር አረጋችሁ? ሊያን ምንድን ነው ያደረጋችሁ? ሊያን ያረግናት መክሊት ሊያ ላይ ትቀናባት ነበርና መክሊት ሊያን አታተርበትበት አፈን እንዳለለ በስርዓት የምታወራ ከሆነ በስርዓት አወራ። ሊያን አስወገድናት። በምን አባር ጋር የምታስወግዳት? ምንድን ነው ያደረጋችሁት? አንድ ይኸውልህ፣ ምንም ሚስጥር መደባበቅ አልፈልግም። የመጀመሪያዋ ምንድን ነው መክሊት ናት ይሄን ነገር እንድታስብ ያደረገች? ራስን ያሰው የዚህ ሁሉ ሴራ ጠንሳሽ መክሊት ነች አይደል? አንተ መልአክ ነህ አይደል? ክንፍ የሌለ መልአክ። ክንፍ ቢኖርማ በረህ ልታመልጠኝ ነበር። ወሬ። እሺ ምንድን ነው ያለች እሷ? መክሊት መጀመሪያ ያው እንዳልኩ በሊያ ላይ ትቀናባት ነበርና እሺ፣ ሊያ ደግሞ ምንም የማይወጣላት ልጅ ነበረች። ያው እንዳልኩ እኔ መክሊት ላይ ሊያ ላይ ክራሽ ነበረኝ እና በዛ አማካኝነት ነበረ አቀራረቡን ነግሬሃለሁ። ግን ከዛ በኋላ ሊያን መክሊት ሴራውን አመጣች። እሺ፣ ጠነሰሰች። ከዛ ወደ ተግባር ገባ። መክሊት የቀናችው እሷ ከሷ የተሻለች ስለሆነች ቆንጆ ስለሆነች ምናምን ብቻ ነው ወይስ ንብረትም ሀብትም ምናምን የሚባል ጉድ አለው እዚህ መሀል ውስጥ? አሁን ምንም ነገር ሳትደብቅ ነው የምትነግረኝ አይደል? ይዋሸኝ አይደል? ስለዚህ አሁን እውነቱን ንገረኝ። በመቅናት ብቻ ነው ወይስ ሌላ ተልእኮ ነበራት? በመቅናት ብቻ ሳይሆን ከእሷ ጋር ብቻዋን ነው መካፈል የምትፈልገው የሀብት ንብረቱን፣ የቤተሰቦቿን ንብረት። እሺ። እና ያው እንዳልኩ በመልክም በምንም በቃ ሊያ ምንም ነገር የማይወጣላት ልጅ ነች። እሺ። እና በዛ ነው ምንድን ነው ያደረገችው ታዲያ? እሷ እንድትሞትላት ምን አደረገች? ሊያ የምታውቀው የሆነ ፋርማሲስት ነበርና በዛ ሊያ ነው መክሊት መክሊት። እሺ። እና መክሊት የምታውቀው ፋርማሲስት ነበረ። ከሱ ጋር ኮኔክት በማድረግ ከሱ መድኃኒት እየተቀበለች እያመጣች መድኃኒቱን ትሰጣታለች። ከዛ እንደዚህ የተደረገ የታይም ዱሬሽን ነበረው። ይሄ ነገር እየተደጋገመ መጣና ከዛ መጨረሻ ላይ በቃ አደጋ ነው ተብሎ እንደሞተች ለማስመሰል መክሊት አንተ እንደ ሌባ ወይም ደግሞ እንደ ሀንግ ሰሪ ሆነ ሄደህ እሷን ማንጀራቷን ትመታታለህ አለች። ማንጀራት ይውላቂ አባት ያምላክ ሰይጣን ምን የተረገማችሁ ናችሁ እባክህ። ከዛች ልጅ ምንም በማታውቀው ሄደህ ማንጀራቷን መታክ። ከዛ ህይወቷ አለፈ። ከዛ በዛ አማካኝነት ያ ህይወቷ አለፈ። አሁን ይሄ ደስታ ይሰጣል አንተ? እስኪ መልስልኝ።
ክራሽ ነበረኝ ወዳት ነበር ጥሩ ሴት ነበረች እያልከኝ ነበር አይደል? እቺ ልጅ እንደዚህ ማድረጉ ምንድነው ለአንተ ደስታ የሰጠው? ምንድነው ያስገደደ? እስኪ መልስልኝ። ምንድነው ያስገደደ? ገንዘብ ብቻ ሳይሆን ይሄ ሁሉ የመክሊት ፍቅር እሷን ስለምታፈቅራት ነው ሁሉ ያረከው? እሺ እህቷን ገደልካትና በሌባ ሲዘርፋት ነው የገደላት ተባለ። ፖሊስ አንተ እንደሚፈልግ ታውቅ ነበር። እንዳትዋሸኝ አገጭህን ከመንገጭላ ጋር እንዳለይል አላውቅም። እና ለምንድን የተደበቀው? ተደብቄ ሳይሆን ስራ ጀምሬ ነበር እንዳጋጣሚ ያ ስራ ደግሞ ፊልድ ስለነበር ወደዛ ሄጄ መርካቶ ነው ያዝኩ አይደል? አሁን ፊልዱ መርካቶ ስራው ከመርካቶ ወይም ደግሞ ከመርካቶ ወደ ክፍለ ሀገር እቃ ማጫጫን ነው። አንተ በጥራቃ ተበጥረቅብኝ። አንተ ህፃን ልጅ ነው እንዴ ቁጭ ብዬ ማወራ ያለሁት? ህፃን ልጅ ነው የምመስለው? እውነታው ይሄ ነው እንግዲህ። ይኸውልህ መርካቶ ቁጭ ብለህ ጫተን እየገሰገስክ ሲጋራን እያቦለልክ ስልክህን ከፍተህ እናትየዋን ማውራት ጀመርክ። እሺ ይሄኛው ሴራስ ምንድነው? መልስልኝ። ይሄኛውም ሴራ የራሷ የመክሊት ስራ ነው። ምንድነው አላማው? ይሄኛውስ? ያኛው ቀናት ነው ተባለ። ይሄኛውስ ምንድነው አላማው? እናትየዋ ምንም ስለ ሶሻል ሚዲያ የምታውቀው ነገር የለም እና እኔ ከውጪ ሀገር ያለው ዲያስፖራ አስመስዬ አወራታለሁ። እሷ የምታውቀው ቶሚ እንደሆነ ነው ስሜ። የሚታወቀው ደግሞ ትክክለኛው ስሜ አማኑኤል። አንተ ግን ቶሚ ነኝ አልክ። እኔ ግን ቶሚ ነኝ ብዬ ቶሚ የካናዳው እሺ ከዛ ይሄ ሁሉ የዚህም ሴራ ጠንሳሽ ራሷ መክሊት ነች። ከዛ አውቃ እናትየዋ ምንም ስለ ሶሻል ሚዲያ የምታውቀው ነገር አልነበረም። ራሷ መክሊት አለማመደቻት አሳየቻት። ከዛ በፌስቡክ ተዋወቅን። ከዛ በኋላ እወድሻለሁ አልካቸው እንጂ ምን አልካትማ አይደለም። መቼስ እቺ የምታክል ሴትዮ አልካት አንተ ገና 21 አመት ወጣት ሴትዮዋ የ50 ምናምን አመት ሴትዮ ምኑ ታይቶ እንዴ? እሺ ቆይ አሁን እኔ ያልገባኝ ነገር እናትየዋን በፍቅር አጠመድካት። ከዛ ንብረቱን መውረስ ነው ሐሳቡ? ንብረቱን ከባለቤቷ ጋር አሽጠን እኔ በሷ በኩል ያለው ንብረት ለመውረስ ነበር ሐሳቡ። ከዛ በኋላ እናትየዋንም ያው አሳብደን እኔና መክሊት በጋራ ሀብቱን ተካፍለን ለመኖር ነው ሐሳባችን። እናንተ ልትኖሩ ነበር። አባትና እናቱ ደግሞ አብደው ሜዳ ለሜዳ ሊሄዱ። አሁን ይሄ ነው ጄኔሬሽን ማለት ይሄ ነው ትውልድ። እንግዲህ ተመልካቾቼ ይሄ ወንበዴ እንደምታዩት መክሊት ከምትባል ሴት ጋር ሆኖ የመክሊት እናትና አባትን ማሳበድ፣ እህትየዋን ደግሞ ሃንግሳሪ መስሎ ሌባ መስሎ እንግዲህ እንደገደላት ነው መረጃዎች የደረሱን። መክሊት የት ናት ምንድናት የሚታወቅ ነገር የለም። አንተ ግን ታውቃለህ? አታውቅም። እንደማታውቅ ከዱላው በኋላ የምንመለስበት ይሆናል። ምን አርግ ነው የምትልኝ? እቀጠቅጣለሁ። ቀደም ደግሜ ነግሬሃለሁ። እስክታጋሳ ድረስ ያለውን ነገር ነገረኛ አልኳ ነገርኩ አይደለ? አሁን ምን አርግ ነው? ሴራውን ነግረኸኛል። መክሊት የት እንዳለች ግን ታውቃለህ? የዚህ ሁሉ ጥፋት እኮ መንስኤ እኮ ራሷ ነች አይደል? አንተ ምንድነው የምትባለው? አንተ ተባባሪ። ስለዚህ አንተ ተባባሪ ወንጀለኛ ነህ። ከሷ ጋር ሆነ ያደረከው ነገር በሙሉ ነግረኸኛል። አሁን ደግሞ እሷ ያለችበትን ቦታ ታሳየኛል። እኔ ያላቅም እሷ ያለችበትን ቦታ። የሌባ አይነ ደረቅ መልሶ ልብ ያደርቅ ትላለች አያቴ። ይኸው ልትሰማኛለህ? አሁን እንደዚህ ስላልክ ማምን መስሎ ነው አይደል? አምኜ መለቀን የመሰለህ? በአንድ ነገር እንስማማ። መክሊትን ስጠኝ፣ አንተን ልፍታ። አይ ካልክ ግን አንተን አሁኑኑ ፖሊስ ጣቢያ ይዤ ልሂድ፣ እዛው ላበስብስ። ስለዚህ በቃ ችግር የለውም። ፖሊስ አጅሮችን እንጥራ። ከዛ አንተ ፖሊስ ጣቢያ ሄደህ ቃልን ትሰጣለህ። እሺ ትኖርበታለሽ ብዬ ማስበው ቦታ እየሄድኩ ላሳይ። ከተሳሳትክ በእያንዳንዱ በተሳሳትክበት ቦታ ልክ ማለት ነው እቀጠቅጣለሁ። አንድ ቦታ ስትሳሳት እቀጠቅጣለሁ፣ ሁለት ቦታ ስትሳሳት እቀጠቅጣለሁ። እሺ እኔ ያለችበትን ቦታ ካላወቅኩ ምን ማድረግ ነው? እሺ ታውቃለህ፣ እሷ የትም ልትሄድ እንደማትችል አውቃለሁ። ይሄን 2-3 ቀንም ደግሞ ካንተ ጋር እንደነበረች አውቃለሁ።
የትም አትሄድም። መክሊት ካንተ ውጭ የትም አትሄድም። ይሄን ሁሉ ወንጀል ሰርታ ይሄን ሁሉ እንጀራ ጋግራ ላንተ አጉርሳ የምትጠፋበት ምንም ምክንያት የለም። ምንም ነገር ከናንተ ጋር ሳይያዝ ይቀራል። እናንተ ልንገርህና ማለት ነው ይሄ ብቻ ወንጀል አይደለም ያለባችሁ። ገና ቢሰረሰር ብዙ የሚወጣ ነገር እንዳላችሁ ገብቶኛል። መጀመሪያ ብለህኝ የነበረው እኮ የነገርኩህ ከእውነታውን እኮ ለቃሃለሁ ብለኸኝ ነው። አሁንም እኮ ለቃሃለሁ ነው ያልኩህ እኮ። መክሊት ያለችበትን ቦታ አላውቅም። ትኖርበታለች ብዬ የማስበው ቦታ ሁሉ ሰድ ከዛ ውጭ ምንም ማውቀው ነገር የለም። አዎ ትኖርበታለች ብለህ የምትወስደው ቦታ አብሬ እሄዳለሁ። ግን ትኖርበታለች ብለህ የወሰድከው ቦታ ላይ ከሌለች አንተ ያን ሪስክ ትወስዳለህ። ያ እንግዲህ ውድ ተመልካቾቻችን ይሄ ወመቴ የት እንደመጣ አላውቅም። ይሄ ነው በቃ እንደዚህ አይነት ሰው ነው አገራችን እያጠፋትም እየበደላትም ያለው ካንተ ማለት ነው። የምሬ ነው የምነግርህ። ቁጭ ብሎ የሚውለው ያገሬ ወጣት ይሻለኛል ድንጋይ ላይ። ምን አይነት የተረገምክ እንደሆንክ አሁን ዞሮ ሁሉ ነገር ወስደ እዛ መክሊት ጋር ቀላቅለዋል። መክሊትን እንፈልገን ምናወራት ይሆናል። መክሊትን ካላገኘዋት ግን አንተን አለቀ እያንዳንዷ ትንፋሽ ውስጥ እስክንድር እንድትል ነው ማረግ። አሁን እስክንድር ምን አርግልሽ ምትልኝ? እንግዲህ ውድ ተመልካቾቼ ይሄንን ወመኔ ይዤ እሄዳለሁ። አለች ወደ ተባለበት ቦታ በሙሉ እፈልጋታለሁ። ከዛ በኋላ እያንዳንዱን ነገር እግር በእግር ተከታትለን ውጤቱን የምናሳወቃችሁ ይሆናል ማለት ነው። እንግዲህ አባትና እናት ውስጥ ነው ያሉት። ሁለቱንም ለማረጋጋት ጥረት አድርገናል። መክሊትንም ይዘናት እንመጣለን። ያሉትን ነገሮች ከነሱ ጋር ሆነን መፍትሄ ለመስጠት እንሞክራለን። አቶ መስፍን በጣም ውስጣቸው ተሰብሯል። ያሉበት ሁኔታ ደስ አይልም። በተመሳሳይ ባለቤታቸውም ጥሩ ስሜት ላይ አይደለም ያሉት። በእርግጥ ባለቤታቸው ያደረጉትም ነገር ልክ አልነበረም። አሁን ሚሽን የሚሆነው ተልእኮ የሚሆነው እቺ የተረገመች መክሊት የታባቷ ነው ያለች። እሷን እያንዳንዷን ፈልጌ ስር መንስር ውስጥ ከሁሉም ቦታ ፈልገን የምናገኛት ይሆናል ማለት ነው። እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት።